አቢሴሎም የአባቱን የዳዊትን መንግስት ለመቀማት አሴረ፣ ህዝቡንም በሽንገላ አስኮበለለበት። ቅዱስ ዳዊት እንደ እግዚአብሔር መልእክተኛ የሚመለከተው አማካሪው አኪጦፌል እርሱን ከዳው። ቅዱስ ዳዊትም ነፍሱን ለማዳን ከኢየሩሳሌም በትንሽ ሰዎች ተከቦ ወጣ። በዚህም ጊዜ ህዝቡ ሁሉ እግዚአብሔር ትቶታል፣ ከዚህ በኋላ መድኃኒት የለውም፣ እግዚአብሔር ረስቶታል በሚሉት ጊዜ ቅዱስ ዳዊት ይህንን መዝሙር ዘመረ። አቤቱ የሚያስጨንቁኝ ምንኛ በዙ። ይህን የዳዊት መዝሙር የምንጸልየው በመከራችንና በስቃያችን ጊዜ፣ ሹመታችንን በተቀማን ጊዜ፣ እንዲሁም ደግሞ መከራ ሰዎች ባበዙብንና ሰዎች በከዱን ጊዜ ይህን የዳዊት መዝሙር እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? የሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ህይወታችንን የሚያሳድጉ መንፈሳዊ ትምህርቶችን የምናገኝበት መንፈሳዊ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ለሌሎች እንዲደርስ ላይክ በማድረግ ጀምሩት። እንደሚታወቀው የቅዱስ ዳዊት መዝሙራችን ጥናት እንደጀመርን ይታወቃልና ዛሬ ሶስተኛ መዝሙራችን እናጠናለን። ይህ መዝሙር 3 ነው። ከዚህ በፊት የሰራኋቸው ቪዲዮዎች አሉ፣ ሁለት የዳዊት መዝሙራት ማለት ነው። ከመጀመሪያው ጀምሬ ከሰራው ሁለተኛ ይሄ ሶስተኛ ቪዲዮ ነው ማለት ነው። ስለዚህ እነሱን ወደ ኋላ ባክ አድርጋችሁ እንድትመለከቱ እና በብዙ እንደሚጠቅሟችሁ ስለማመን ወደ ኋላ እንድትመለከቷቸው ጋብዛለሁ። ዛሬ ግን የምንመለከተው የቅዱስ ዳዊት መዝሙር 3 ነውና አቤቱ የሚያስጨንቁኝ ምንኛ በዙ የሚል የቅዱስ ዳዊት መዝሙር ነው። ይህን መዝሙር ትርጉሙ ምን ማለት ነው? ምንስ ሚስጥራዊ ጉዳዮችን ይዟል? እንዲሁም ደግሞ ይህንን መዝሙር በየትኛው ሁኔታችን በየትኛው የመከራችንም ጊዜ ሊሆን ይችላል፣ የደስታችንም የምስጋናም ሊሆን ይችላልና በየትኛው ሁኔታ ሆነን ይህንን የቅዱስ ዳዊት መዝሙር መዘመር ይገባል ወይም ደግሞ መጸለይ ይገባል የሚለውን እንመለከታለን። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። ቅዱስ ዳዊት አባታችን ረድኤትና በረከቱ አይለየን፣ በሁላችንም ላይ ይደርብን። አቤቱ የሚያስጨንቁኝ ምንኛ በዙ ነው። ቅዱስ ዳዊት ቀደም ብዬ እንደተናገርኩት መግቢያዬ ላይ ልጁ አቢሴሎም ተነስቶበት ህዝቡን ሁሉ አሳምጾበት ነበረ። ዳዊት ንጉሳችን ብለው የሚያምኑት እስራኤላውያን ዳዊት በነገሰ ጊዜ ሳኦል 100 ዳዊት ደግሞ 1000 ገደለ እየተባለ የሚነገረለት በእስራኤላውያን ዘንድ እንደ የጀግና ተምሳሌት ተደርጎ እንዲሁም ደግሞ ከአምላኩ ጋር ባለው ግንኙነት የአምላክ መልእክተኛ ተደርጎ የሚቆጠር ቅዱስ ዳዊት ልጁ አቢሴሎም ሲነሳበት ግን ህዝቡ ሁሉ ከአቢሴሎም ጎን ቆመውና ዳዊትን በመከራው ጊዜ አብሮት የቆመ ማንም አልነበረምና ይህ መዝሙር የተዘመረ ቅዱስ ዳዊት በልጁ በአቢሴሎም ተከድቶ በነበረበት ሰዓት ነው። ልጁ አቢሴሎም መንግስቱን ለመቀማት በዳዊት ላይ አሴረ። ህዝቡንም በሽንገላ ደግሞ በሐሰት ሽንገላ ከእርሱ ጋር እንዲቆሙ አደረጋቸው። ታዲያ ቅዱስ ዳዊት ነፍሱን ለማዳን ከኢየሩሳሌም ተሰዶ ወጣ። በሚሰደድበት ወቅት በጣም የሚያሳዝነው ነገር ደግሞ ዳዊት መልካም ነገር በተሰደደበት ቦታ አልጠበቀውም። እንደውም የገጠመው ሳሚ የሚባል ሰው እየሰደበና እየረገመ እርሱን በድንጋይ ይወረውርበት ነበረ። ታዲያ ዳዊት ተውት እግዚአብሔር ይስደበው ብሎ ነው በማለት ልቡ ተሰብሮ ወደ እግዚአብሔር ብቻ ይጮህ ነበር እና በዚህ ሁኔታ ውስጥ ሆኖ ህዝቡ መድኃኒት የለውም፣ ከዚህ በኋላ ዳዊት አብቅቶለታል፣ የሚረዳው አምላክ የለውም በሚሉበት ጊዜ ይህንን መዝሙር ዘምሯል። አቤቱ የሚያስጨንቁኝ ምንኛ በዙ ብሏል። በጣም የሚያስገርማችሁ ቅዱስ ዳዊት ይህ ሁሉ ነገር እየደረሰበት ይህ ሁሉ መከራ እየደረሰበት ግን ሁኔታው ሁሉ ከእግዚአብሔር ጋር ነው። ማለትም የደረሰበትን ሁኔታ ለእግዚአብሔር ያስረዳል እንጂ በሰዎች ላይ ክፉ ለማድረግ የሚነሳ ሰው አይደለም ማለት ነው። ቅዱስ ዮሐንስ አፈወርቅ ስለ ቅዱስ ዳዊት ሲነገር እርሱ የእግዚአብሔር ሰው ነው ይላል። ለምን? ይህ ሁሉ መከራ እየደረሰበት ይህ ሁሉ ስቃይ እየደረሰበት ነገሩን ለእግዚአብሔር ይናገራል፣ ለእግዚአብሔር ያስረዳል እንጂ በሰዎች ላይ ክፉ ለማድረግ አይነሳም ይላል። ከዚህ በፊትም ሳኦል ያሳደደው ነበረ ቅዱስ ዳዊት። በረኝነቱም ዘመን ጀምሮ ጠላት የነበረው ነው ቅዱስ ዳዊትና ብዙ መከራ የደረሰበት ብዙ ጸጋ ያለው ሰው ብዙ መከራ ይደርስበታል። ቅዱስ ዳዊት ደግሞ ልክ ያ ሰው ነው። በጣም ብዙ ጸጋ የተትረፈረፈለት ከዛ ደግሞ ብዙ ጠላቶችና ብዙ አሳዳጅ የነበረው ሰው ነውና ሳኦልም ያሳደደው ነበርና አግንቶት ግን ያደረገው በእግዚአብሔር በሾመው ላይ እጄን ማንሳት አልፈልግም ብሎ ነው ጥሎት የሄደውና ቅዱስ ዮሐንስ አፈወርቅ ዳዊትን ሲገልጽ እርሱ የእግዚአብሔር ሰው ነው ይለዋል። በጣም የሚገርም ነው። ስለ ጠላቶቹ ማልቀሱ በጣም ያስገርማል። ማለትም ዳዊት የሚያስጨንቁኝ በዙ አለ እንጂ ይላል ቅዱስ ዮሐንስ አፈወርቅ አጥፋቸው አላለም። ምን አይነት የርህራሄ ልብ ቢኖረው ነው በዛ ሁኔታ ውስጥ ሆኖ ጠላቶችን አጥፋልኝ አላለም ቅዱስ ዳዊት። ይልቁንም የሚያስጨንቁኝ ምንኛ በዙ ይላል። ስለ እነርሱ ሁላ ምን ይላል? ይጸልያል። ልቡ ንጹህና ርህራሄ የነበረው ሰው ስለሆነ ታዲያ ቅዱስ ዮሐንስ አፈወርቅ እውነተኛና የእግዚአብሔር ሰው ይለዋል ቅዱስ ዳዊት ማለት ነው። ከዛ በኋላ ደግሞ ምን ይላል? ዳዊት እኔ ተኛሁ አንቀላፋሁም ይላል። በጣም የሚያስገርም ነው።
ቅዱስ ዳዊት በዚህ መዝሙር ላይ እኔ ተኛው አንቀላፋውም ይላል። በመከራ ሰዓት እንዴት ያለ እንቅልፍ ነው! ሰዎች መከራ በደረሰባቸው ጊዜ፣ ስቃይ በደረሰባቸው ጊዜ ምንድነው የሚያስቡት? ስለ መከራው አብዝተው ያስባሉ ወይንስ ደግሞ መልካም እንቅልፍ ይተኛሉ? መልካም እንቅልፍ የሚገኘው ወይንም ደግሞ ሰላም ያለው እንቅልፍ የሚገኘው ከእግዚአብሔር ጋር ስንሆን ነው። የሚገርማችሁ ቅዱስ ዮሐንስ አፈወርቅ ይህንን አንቀጽ ሲተርጉም ምን ይላል? መልካም ልብ ስለነበረውና ንጹህ ሕሊና ስለነበረው ነው ይላል። ለምን? በሕሊናው ውስጥ ክፉ ሐሳብ አይመላለስም ወይንም ደግሞ ሰዎችን ለማጥቃት የሚነሳ ሰው አይደለም ቅዱስ ዳዊት ይለዋል። በሳሳት የእግዚአብሔር ሕሊና ስለነበረው ይቅር ባይ ስለነበረ የደረሰበትን ነገር ሁሉ ለእግዚአብሔር አሳስቦ እርሱ በሰላምተኛ ሰላም ሕሊና ነበረው። ሕሊናው ንጹህ ስለነበረ በሰዎች ላይ የሚያስር ወይንም ደግሞ ክፉ ነገር ለማሰብ የሚነሳ ሰው ስላልነበረ የሰላም እንቅልፍን ተኛ። ለዛም ነው እኔም ተኛሁ አንቀላፋሁም ይላል እና የሕሊና ሰላም ስለነበረው በእግዚአብሔር ጥበቃ ስለተማመነ በሰላም ተኝቷል። አሁን መከራ ሲደርስብን እኛ እንዴት ነው የምናስበው? በእግዚአብሔር ሕሊና ውስጥ ወይንም ደግሞ ሕሊናችን እግዚአብሔርን እንዲያስብ ያደረገልን ነገር ወይንም ደግሞ አቤቱ ጠላቶቼ በዙ ምንኛ በዙ ብለን እንጸልያለን ወይንስ ደግሞ ስለደረሰብን ነገር ወይንም ደግሞ ስለደረሰብን መከራ እናስባለን? ቅዱስ ዳዊት ያደረገው ይህንን ነው። መከራ ቢደርስበትም ግን ስለደረሰበት መከራ ከማሰብ ይልቅ ነገሩን ለእግዚአብሔር አስረክቦ እሱ በሰላም ተኝቷል ማለት ነው። ይሄ በነገራችሁ ላይ ይህ መዝሙር እየተነገረው ስለ ቅዱስ ዳዊት ብቻ አይደለም። ሚስጥራዊ ትርጉሙ ደግሞ የሚያስጨንቁኝ ምንኛ በዙ የሚለው ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አይሁድ ጸሐፍቶችና ፈሪሳውያን እንዳስጨነቁት የሚያሳይ ነው። በተለይ ደግሞ ጌታን ለማስጨነቅ ለመያዝ ወደ ጌቴሴማኒ በዕለተ ሐሙስ መጥተው ነበር። ይህ ትንቢት ደግሞ የተፈጸመ በዛ ጊዜ ነው። አቤቱ የሚያስጨንቁኝ ምንኛ በዙ ብሎ ለምን በሐሰት ተነስተው ክርስቶስንም ደግሞ ለመስቀል አድርሰውታልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስንም አሰቃይተውታል እና ቅዱስ ዳዊት ሲናገር ብዙ ሰዎች ይላል ነፍሴ አምላክሽ አያድንሽም አሏት ይላል እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም አይሁድ በመስቀል ላይ ሳለ ራሳቸውን የነቀነቁ ሌሎቹን አዳነ ራሱን ግን ማዳን አይቻለውም እያሉ ነፍሱን እግዚአብሔር እንደማያድን አድርገው ይዘብቱበት ነበረ። ሌሎችን ካዳንክ እስኪ አንተ አድን ይሉታል። ቅዱስ ዳዊትም ብዙ ሰዎች ነፍሴ አምላክሽ አያድንሽም አሏት ይላል። ያስጨንቋት። ለምን? መድኃኒት የለውም፣ ብቻውን ወደቀ፣ ማን የሚያድነው እያሉ ቅዱስ ዳዊትን ተዘባብቶበት ነበረ በስልጣኑ ጊዜ ወይንም ደግሞ ሰዎች ባመጹበትና በተነሱበት ጊዜ ማለት ነው። ሌላ እኔ ተኛሁ አንቀላፋሁም ይላል። እግዚአብሔር አንስቶኛልና ነቃሁ የሚለው ደግሞ ይህ መዝሙር ስለ ጌታችን ስለ አምላካችን መድኃኒታችን ኢየሱስ ክርስቶስ በመቃብር 3 መዓልትና 3 ሌሊት ስለማደሩ የተነገረ ነው። እኔ ተኛሁ አንቀላፋሁ ማለት ሞትን እንደ እንቅልፍ ይናገራል። እኔ ተኛሁ አንቀላፋሁ የሚለው ሞትን ነው። ሞትን እንቅልፍ ይለዋል መጽሐፍ አንዳንዴም። እናም ተኛው ተነሳውም ነቃሁም የሚለው ደግሞ በሶስተኛው ቀን ከሙታን ተለይቶ ለመነሳቱ የተነገረ ትንቢት ነው ማለት ነው። የጠላቶችን መንጋጋ ሰበርክ ይላል ቁጥር 7 ላይ ክርስቶስ በትንሣኤ የዲያብሎስን አገዛዝና የሞትን ኃይል ሙሉ በሙሉ ለማጥፋቱ የተነገረ ትንቢት ነው ማለት ነው። ሚስጥራዊ ትርጓሜው ታዲያ ይህንን መዝሙር ወይንም ደግሞ ይህን መዝሙር በምን ሁኔታ ሆነን ውስጥ ነው መዝሙር 3ን በምን ሁኔታ ውስጥ ነው ሆነን የምንጸልየው ነው። የመጀመሪያው ለእናንተ አንድ ጥያቄ አለኝ፣ ሁላችሁም እንድትመልሱት የምፈልገው አንድ ጥያቄ አለኝ። ለምሳሌ በስራ ቦታችሁ ላይ ሰዎች ስራችሁን ቀምተዋችሁ ወይንም ደግሞ ከስራ ተባራችሁ ወደ ቤት ከዚህ በኋላ ከስራ ገበታችሁ ታግዳችኋል ብትባሉ ምንድነው የምታደርጉት? ወደ እግዚአብሔር መጸለይ ወይንስ ደግሞ ለማድረስ ትሰራላችሁ? ቅዱስ ዳዊት ያደረገው የሚያስጨንቁኝ ምንኛ በዙ ብሎ ወደ እግዚአብሔር የጮኸውና የመጀመሪያ መዝሙር 3 የምንጠቀመው በምን ሁኔታ ውስጥ ሆነን እንጸልየው ካላችሁ ወይ በስራ ቦታችሁ ላይ ሰዎች በተነሱባችሁ ጊዜ ማለትም ከስራችሁ በተፈናቀላችሁ ጊዜ ሊሆን ይችላል። ከስራ ቦታችሁ ላይ አታስፈልጉም ተብላችሁ ከስራ ቦታችሁ ወይም ደግሞ ከስራ ገበታችሁ በምትባረሩበት ጊዜ ምንም ሳትሉ ይሄን የቅዱስ ዳዊት መዝሙር ብትጸልዩት እግዚአብሔር አምላክ ለእናንተ የሚሆነውን መልካም ስራ ይሰጣችኋል። ሁለተኛ ደግሞ ምንም አይነት ስራ ከሌላችሁ የሚያስጨንቁኝ ምንኛ በዙ ማለት አንዳንዴ ያለ ስራ የሚቀመጥ አእምሮ አቡነ ሽኖዳ ምን ይላሉ? የማይሰራ አእምሮ የሰይጣን ቤተ ሙከራ ይሆናል ይላሉ። ብዙ ጊዜ ያለ ስራ ስንቀመጥ በአእምሮአችን የሚመላለሱ ክፉ ሐሳቦች አሉ። እኛን የሚያስጨንቁን የሚያስጠብቡን ክፉ ነገር እንድናረግ አምላካችን እግዚአብሔር እንደተወን የሚያስመስሉ ብዙ ሐሳቦች ወደ አእምሮአችን ይመጣሉና እነዛን ሐሳቦች ከተቀበልን እኛ እንጨነቃለን። እነዛን ሐሳቦች ደግሞ ከተቃወምናቸው ከእግዚአብሔር ከኛ ጋር እንዲሆን ይሆናል ማለት ነው። ስለዚህ የመጀመሪያው ያለ ስራ በተቀመጠን ጊዜ ክፉ ሐሳቦች ለሚፈትኑን ምንም አይነት ስራ ከሌለን እግዚአብሔር አምላክ ስራ እንዲሰጠን እነዚህ የሚያስጨንቁን ሐሳቦች እንዲርቁንም ጭምር መጸለይ ይገባል ማለት ነው። አንደኛ ስራ በጣችሁ ጊዜ፣ ሁለተኛ ደግሞ በተጨነቃችሁ ጊዜ ክፉ ሐሳብ አእምሯችሁን ወጥሮ ባስጨነቀው ጊዜ
አምላካችሁ የሚያድናችሁ። በተለይ ደግሞ አንድ ሰው ኃጢአት ሰርቶ ለምሳሌ እግዚአብሔር ትቶሃል በቃ አንዳንዴ በድክመት ልንወድቅ እንችላለን፣ ኃጢአትን ልንሰራ እንችላለን፣ የለበስነው ስጋ እንደዛ ሊያስገድደን ይችላልና አምላክህ ትቶሃል፣ እግዚአብሔር አምላክሽ የሚያድንህ አምላክ የት ነው ባለን ጊዜ አቤቱ የሚያስጨንቁኝ ምንኛ በዙ ብለን ልንጸልይ ይገባል ማለት ነው። ስለዚህ የመጀመሪያው ስራ ባጣችሁ ጊዜ፣ ከስራ ቦታችሁ በተባረራችሁ ጊዜ ወይንም ደግሞ ሰዎች በተነሱባችሁ ጊዜ፣ በተጨነቃችሁ ጊዜ ይሄን የቅዱስ ዳዊት መዝሙር ብትጸልዩት እግዚአብሔር አምላክ ረፍት ይሰጣችኋል። ከዚህ በፊት ከቀደም ቪዲዮ ላይ ነግራችኋለሁ። ይህን መዝሙር ጠዋት ስትነሱ በቃላችሁ ይዛችሁ ግዕዙ እግዚኦ ሚበዝሑ ለይሳቀዩኒ ብዙኃን ቆሙ ላዕሌ የሚለውና ይህንን መዝሙር ጠዋት ከምኝታችሁ ስትነቁ መጸለይ። ለምን የጥበቃ መዝሙር ነው። አንደኛ ይሄ የቅዱስ ዳዊት መዝሙር ሰዎች ከጠላት ከሰይጣን ከተለያዩ ነገሮች የምትጠበቁበት ስለሆነ በጠዋት ተነስታችሁ እግዚአብሔርን የምታመሰግኑበትም የቅዱስ ዳዊት መዝሙር ነው ማለት ነው። ሌሊቱን በሰላም አሳልፎ ለመልካም ብርሃን ስላደረሰን እግዚአብሔር መመስገን ይገባዋልና ይህን መዝሙር ጠዋት ስትጸልዩ ከምኝታችሁ ስትነሱ እየጸለያችሁት መነሳት ይገባል ማለት ነው። ሌላ በሰዎች ክህደት ስትከበቡ፣ ሰዎች ባልሆነ ነገር እናንተን ሲከዷችሁ ወይንም ደግሞ ክህደት ሲያደርሱባችሁ፣ ክህደት ሲፈጽሙባችሁ ይህን የቅዱስ ዳዊት መዝሙር መጸለይ። ከዛ ደግሞ የመንፈስ ጭንቀትና የጠላት ወሬ ሲበዛብን፣ በተለይ ደግሞ አንዳንዴ ጦርነት ከፈታው ይልቅ ወሬ የፈታው ይበልጣል ይባላል። ቁጭ ብላችሁ ዝም ብላችሁ ሰዎች ባስጨነቁባችሁ፣ የጠላት ወሬ በበዛባችሁ ጊዜ ይህን የቅዱስ ዳዊት መዝሙር ብትጸልዩት አቤቱ የሚያስጨንቁኝ ምንኛ በዙ ብትሉ የሚያስጨንቃችሁን ሁሉ እግዚአብሔር ከናንተ ያርቀዋል ማለት ነው። ሌላኛው ከፍርሃት ለመላቀቅ ከአሕዛብ አልፈራም፣ ከሚከቡኝ ከአእላፍ ሕዝብ አልፈራም ይላልና ከፍርሃታችን ለመላቀቅ ምንም ጭንቀት ቢበዛብን፣ ምንም የሚያሰቃይ መከራ ቢበዛብን አምላካችን እግዚአብሔር ሁልጊዜ ከኛ ጋር እንደሆነ እንዲሰማን የምናደርግበት የመዝሙር ክፍል ስለሆነ ከፍርሃታችን ለመላቀቅ ይህንን የቅዱስ ዳዊት መዝሙር መጸለይ ያስፈልጋል። ሌላኛው በራስ መተማመን እንዲሰጠን ያደርጋል። ይሄ የቅዱስ ዳዊት መዝሙር ማለትም በራስ መተማመን የሚባለው የሆነ ነገር ይዘን ለምሳሌ ሰዎች ፊት የሆነ ነገር ለማቅረብ ስንሞክር፣ እንዲሁም ደግሞ ራሳችን ለመግለጽ ፍርሃት የሚለን ከሆነ እግዚአብሔር አምላክ ከኛ ጋር እንደሆነ መቼም አምላክሽ አያድንሽም አልዋት ይላል። ነፍሴን አምላክሽ አያድንሽም አልዋት ነው የሚለውና የሚያስጨንቁንን ሁሉ የሚያጠፋና በእግዚአብሔር ላይ እንድንተማመን የሚያደርገን የቅዱስ ዳዊት መዝሙር ነው ማለት ነው። በእግዚአብሔር ጥበቃ ውስጥ እንደሆነን፣ በእግዚአብሔር መተማመን ውስጥ እንድንሆን፣ ፍርሃታችን አጥፍቶ እግዚአብሔር ከኛ ጋር እንደሆነ የሚያደርገን መዝሙር ስለሆነ ይህንን የቅዱስ ዳዊት መዝሙር መጸለይ። በተለይ ደግሞ የቅርብ ሰዋችሁ ሊሆን ይችላል በከዳችሁ ጊዜ። ብዙ ጊዜ አይታችሁ ከሆነ ሰዎች ሲከዱን ወይም ደግሞ የሆነ ነገር ሲያደርሱብን በክፋት እነሱን የሆነ ነገር ለማድረግ እንሞክራለን። ያ ክፋት ደግሞ እኛንም ችግር ውስጥ ይከተናል። ቅዱስ ዳዊት አይታችሁ ከሆነ የሚያስጨንቁኝ ምንኛ በዙ ነው ያለው እንጂ ስለ ሰዎች ክፋት አላሰበም። ለዛ ነው የቅዱስ ዳዊት መዝሙር የሚጸልይ ሰው በልቦናው በህሊናው ውስጥ መልካም ሐሳብ ወይም ደግሞ ፖዚቲቭ የሆነ ሐሳብ ውስጥ ወይም ደግሞ ፖዚቲቭ ቶት ውስጥ እንዲኖር ያደርገዋል። ለምን? የቅዱስ ዳዊት መዝሙር በራሱ ኃይሉ የእግዚአብሔር ቃል ነው። እንደገና ደግሞ ቅዱስ ዳዊት በሁኔታዎች ሆኖ የጸለየው ነው። ለምሳሌ ሰዎች ሲያሳድዱት ለምን አሳደዱኝ ወይም ደግሞ በእነሱ ላይ ክፉ ነገር ለማድረግ አልተነሳምና የጸለየው ወደ እግዚአብሔር ነውና አጠቃላይ የቅዱስ ዳዊትን መዝሙር የሚጸልይም ሰው በመልካም ሐሳብ ውስጥ እንዲሆን ያደርገዋል። መልካም ነገሮችን ብቻ እንዲያስብ ያደርገዋል። በህይወቱም ውስጥ ደግሞ የሚመጡት ነገሮች መልካም እንጂ ክፉ ነገሮች እንዲሆኑ አያደርግም። የማይጠቅመው ነገር ካልሆነ ክፉ ነገር እግዚአብሔር ዝም አይልም፣ ይጠብቀዋል ማለት ነውና ይሄ የጥበቃ መዝሙር ነው። እንደገና ደግሞ የቅርብ ሰዎች ሲከዱን ብንጸልየው እግዚአብሔር አምላክ ለኛ የሚያስፈልገንና መልካም የሆነውን ነገር በህይወታችን እንዲመጣ ያደርጋል ማለት ነው። ስለዚህ መዝሙር 3 ከክፉ መናፍስትም የምንጠበቅበት የመዝሙር ክፍል ነው። የሚያስጨንቁኝ ምንኛ በዙ ማለት ብዙ ጊዜ ክፉ ሐሳቦች የሚመጡት ከክፉ መናፍስት ነው። እንዲሁም ደግሞ ክፉ ነገሮች የሚመጡት ከአጠቃላይ ከክፋት አባት ከሆነው ከአጋንንት ከሰይጣን ነውና እነዚህ ነገሮች ሁሉ የምናረቅበትና የምንጠቀምበት የቅዱስ ዳዊት መዝሙር ነው ማለት ነውና መዝሙር 3 በጣም ለብዙ አገልግሎት በተለይ ደግሞ ጠላት ሰዎች ሆኖ በተነሱባችሁ ጊዜ የምትጸልዩት የቅዱስ ዳዊት መዝሙር ነው ማለት ነውና መዝሙር 3 ለእነዚህ አገልግሎቶች ልትጠቀሙበት ትችላላችሁ ማለት ነው። አቤቱ ቅዱስ እግዚአብሔር አምላካችን ሆይ ከጅማሬ እስከ ፍጻሜ አብረን ስለቆየህ እናመሰግናለን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን።
ይህን ቪዲዮ ለሌሎች ወገኖቻችን ሼር እናድርግ።